ሰላም የዲቦራ ሰርክል ፖድካስት ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በአዲስ ርዕስ ተገኝተናል። አብራችሁን እንድትቆዩ በትህትና እጋብዛችኋለሁ። ለውጥ የማይመቸን ለምንድን ነው? ለውጥን የሚወዱ ሰዎች በእርግጥ ይኖራሉ፣ ግን አብዛኛዎቻችን ለውጥን ለመቀበል በጣም እንቸገራለን። ለምን እንደሆነ እንመለከታለን። ለውጥ ከህይወታችን ውስጥ አንድ ምንም ብንል ልናስወግደው የማንችለው ነገር ነው። እኛ ባንፈልገውም ወይ ሰዎች ሊያመጡብን ይችላሉ። ሁኔታዎች፣ ላይፍ፣ ህይወት ራሱ በተለያየ ጊዜ ውስጥ የተለያየ ሲዝን ውስጥ ይከተናል። የተለያዩ ለውጦችን ወደ ህይወታችን ይዞብን ይመጣል። ዋናው ነገር ግን እኛ ለመጣው ለውጥ የምንሰጠው ምላሽ ነው። ምክንያቱም የምንሰጠው ምላሽ ህይወታችንን ሊያሳድገው ወይ ደግሞ ህይወታችንን ሊያጠፋው ስለሚችል ማለት ነው። መክብብ 3:1 ላይ ለሁሉም ጊዜ አለው ይላል የእግዚአብሔር ቃል። ለሁሉም ነገር ጊዜ አለው። ስለዚህ ጊዜ ተለዋዋጭ እንደሆነ በየጊዜው በየተለያየ እድሜያችን የተለያዩ ያልጠበቅናቸው ለውጦች ሊመጡብን ይችላሉ። ደግሞ የማይቀር ነገር ነው። ብዙ ጊዜ እግዚአብሔር አምላክ ለውጥን እንደ መሳሪያ ይጠቀመዋል። እኛን ለማሳደግ፣ እኛን ከሆነ ነገር ውስጥ ለማውጣት፣ ወደ አዲስ አቅጣጫ ለማስገባት እና ህይወታችንን ለማጥራት እግዚአብሔር ይጠቀመዋል። አንዳንድ ለውጦች በእርግጥ ለመልመድ በጣም የሚያስቸግሩ አሉ። ጊዜ የሚፈጁ ብዙ ትዕግስት የሚያስጨርሱ ለውጦች አሉ። ለምሳሌ ከለመድነው ሀገር ወጥቶ ወደማናውቀው ሀገር መሄድ፣ ለመኖር መሄድ፣ ለቪዚት አይደለም፣ ለመኖር መሄድ። ቋንቋውን መልመድ አለ፣ ባህሉን መልመድ አለ፣ አሰራሩን መልመድ አለ፣ የአየሩን ጸባይ መልመድ አለ እና ይሄ ነገር ጊዜ የሚፈጅ በጣም ብዙ ትዕግስትን የሚያስጨርስ ምሬት ውስጥም ደግሞ ሊከተን የሚችል ለውጥ ነው። በጣም የምንወደው ደግሞ ለምሳሌ የቅርብ ሰዋችን ቢሞትብን ያም ደግሞ ትልቅ ለውጥ ነው። በህይወታችን ውስጥ የሆነ ባዶ ቦታ ትቶ ነው ያ ሰው የሚሄደው እና ከዛ ሀዘን ውስጥ እስክንወጣና አዲሱን ኖርማል እስከምንለምደው ድረስ ያስቸግራል ለውጥ። ከመጽሐፍ ቅዱስ ብዙ ምሳሌዎችን ማየት እንችላለን። ዘፍጥረት 12 ላይ የአብርሃምን ታሪክ ብንመለከት አብርሃም ከሞቀ ቤቱ፣ ከሞቀ አገሩ፣ ከለመደው ህዝብ መካከል ነው እግዚአብሔር መጥቶ እኔ ወደማሳይህ ምድር ውጣ ያለው እና አብርሃም ደግሞ ለእግዚአብሔር ታዘዘና የለመደውን ነገር ሁሉ የለመዳቸውን ሰዎች ቤተሰቡን ትቶ ጥቂት ብቻ አብረው ከሱ ጋር የሚሄዱ ሚስቱን እንደዛ ይዞ እንደወጣ እንመለከታለን። እግዚአብሔር ውጣ ስላለው በቃ ባርክሃለሁ አበዛሃለሁ ስላለው ትቶ እንደሄደ። ዮሴፍን ደግሞ ስንመለከት ዮሴፍ አንድ ቀን የሞቀ ቤት ውስጥ በአባቱ የተወደደበት ቤት ውስጥ እየኖረ በነጋታው ደግሞ ራሱን የት ያገኘዋል? ግብጽ ባሪያ ሆኖ ተሸጦ ራሱን ያገኘዋል። ስለዚህ እንዴት ከባድ ነው ይሄንን ለውጥ መልመድ ለሱ። እንደገና ሌላ ተጨማሪ ሰው ደግሞ ብናይ ሩት ከለመደችው ሀገር ከለመደችው ህዝብና ባህል እሷ እንኳን በፈቃደኝነት ነው እንደ አብርሃም ናሆሚን ተከትላ ወደማታውቀው ህዝብና ወደማታውቀው አገር አብራት እንደሄደች ለመኖር እንደሄደች የእግዚአብሔር ቃል ያሳያል። ግን እነዚህ ሰዎች በዚህ ሁሉ ነገር ውስጥ በረከትን ነው መጨረሻ ላይ የሰበሰቡት። ለውጥን የማንፈልግበት ወይንም በቃ የማይመቸን ብዙ ምክንያቶች ሊኖሩ ይችላሉ። ጥቂቶቹን እንመለከታለን። በመጀመሪያ ከኛ ቁጥጥር ውጪ የሆነ ስሜት ስለሚሰጠን በቃ ኮንትሮል ሉዝ ያደረግን ምኑንም አናቆም። ለምሳሌ አዲስ ሀገር መሄድን ብታዩ የሆነ እናንተ ሉዝ ያደረጋችሁት ኮንትሮል አለ። በሰው የሆነ ሰው ሲነግራችሁ ነው ሁሉን ነገር እስክትለምዱት ድረስ በራሳችሁ ላይ ኮንትሮል ሉዝ የማድረግ ነገር አለ እና ይሄ ደግሞ ደስ የማይል እና የማይመች ስሜትን በሰው ልጅ ላይ ይፈጥራል። ሁለተኛ ከለመድነው ነገርና ሁኔታ መላቀቅ ከባድ ነው። ምክንያቱም አንዳንዱ ለውጥ ሩቲናችንን ያበላሽብናል። በቃ የለመድነው በዚህ ሰዓት ተነስቼ እንዲያርግ እንዲ ትምህርት ቤት ከነንትና ጋር ሄጄ እሱን ሁሉ ሩቲን
ይቀይረብናል። እንደገና ደግሞ ማንነታችንንም ሳይቀር አይደንቲቲያችንንም ሳይቀር ያ የመጣው ለውጥ ይቀይርብናል። ማን እንደሆንን ግራ እስኪገባ። ለምሳሌ አንዲት ሴት ለብዙ ዓመት አብራ የኖረችው ባሏን በሞት ብታጣ ሚስት አይደለችም ኤኒሞር እና ያ አይደንቲቲዋ ነበር አይደለ? ሚስት ነበረች። የሆነ ሰው ሚስት አሁን ሄዷል ሰውየው ወደ ጌታ እና ሚስት አይደለችም ኤኒሞር። ስለዚህ አይደንቲቲያችንን ሳይቀር የሚነኩብን ለውጦች አሉና ያ ለመልመድ በጣም ይከብደናል። ሶስተኛ ደግሞ በስነ ልቦና ጥናት ምን ይባላል? አእምሯችን የለመደውን ነገር እንደሚመርጥ ሁል ጊዜ ይሄ በቃ ፕሬዲክታቢሊቲ ፕሬዲክት ማድረግ ሁል ጊዜ በዚህ ሰዓት እዚህ ቦታ ነኝ፣ ሁል ጊዜ በዚህ ሰዓት ይሄን አደርጋለሁ የሚለውን አእምሯችን ያንን ይመርጣል ከማይታወቅ ነገር ከአዲስ ነገር። ስለዚህ ጭንቀትን ሊፈጥርብን ይችላል፣ ፍርሃትን ሊያመጣብን ይችላል እና በስጋት ውስጥ ሆነን እንድንኖር በቃ ውስጣችን ተረባብሾ እንድንኖር ራሱ የራሳችን አእምሮ ነገሮች ሲለወጡበት እንደዛ እንድንሆን የማድረግ ቴንደንሲ አለው። እንግዲህ ለውጥን የማይቀር ነገር ከሆነ በጤናማ ሁኔታ እንዴት ነው ለማስተናገድ የምንችለው? የሚቻል ስለሆነ ማለት እንዴት እናድርግ? ለውጦች ትልልቅ ለውጦች ወደ ህይወታችን ሲመጡ ምን እናድርግ የሚለውን ጥቂት ነጥቦች አይተን የዛሬውን እንጨርሳለን። በመጀመሪያ መቀበል ነው። አክሴፕተንስ መቀበል የመጀመሪያው ደረጃ ነው። ካልተቀበል ነው የምንክደው ከሆነ ድናይ የምናደርገው ከሆነ ወደፊት መራመድ አንችልም፣ ለውጡንም መልመድ አንችልም። ስለዚህ የመጀመሪያው ጊዜም ሊፈጅብን ይችላል፣ ግን መቀበል ነው፣ አክሴፕት ማድረግ ነው። ሪዚስት ካደረግነው ለውጡን የበለጠ እየተጎዳን ነው የምንሄደው። ከባድ ነገር ውስጥ ልንገባ እንችላለን። ዲፕሬሽን ወይ ድባቴ ሊይዘን ይችላል። ራስን መጣል ውስጥ ልንገባ እንችላለን። ተስፋ መቁረጥ ውስጥም ልንገባ እንችላለን። ስለዚህ ይሄ ነገር ሆኗል ብሎ ማመንና ያንን መቀበል መቻል የመጀመሪያው ደረጃ ነው። ሁለተኛ ትኩረታችንን በተቻለ መጠን በእኛ ኮንትሮል በእኛ ቁጥጥር ስር የሆኑ ነገሮች ላይ እናድርግና እነሱን በትጋት እንስራ። በእንግሊዘኛ ምን የሚባል ነገር አለ? when life gives you lemons make lemonade። ህይወት እንደ ሎሚ አሁን ኮምጣጣ ነገር ነው። ህይወት ብዙ ሎሚ ቢሰጥህ ሎሚውን ጨምቀህ የሚጣፍጥ ጁስ ለመኔድ ስራበት። ስለዚህ ምንም አይነት ለውጥ ይሁን ቢመጣ ከዛ ውስጥ የሆነ ፖዚቲቭ ነገር ጥሩ ነገር ለማውጣት እንችላለን። ነገሩን ከተቀበልነውና ኮንትሮል ማድረግ ምችለው ላይ ራሴን መጣል የለብኝም። ለውጥ ስለመጣ ድንገተኛ ነገር ስለመጣ እስቲል ራሴን ቴክ ኬር ማድረግ መቻል አለብኝ። ጸሎቴን እቀጥላለሁ፣ የእግዚአብሔርን ቃል ማጥናቴን እቀጥላለሁ፣ ስፖርቴን መስራት እቀጥላለሁ፣ ጤናማ አመጋገቤን መመገብ እቀጥላለሁ። ሁሉ ነገር እንደተበላሸ ሁሉ ነገር ከጥቅም ውጪ እንደሆነ ማሰብ የለብኝም እና ሚዛናዊ መሆን መቻል አለብን። ሶስተኛው የመጣውን ለውጥ ለእድገት እንጠቀመው። እንደ እድገት በቃ ይሄ የእድገት ኦፖርቹኒቲ ነው። እዚህ ጋር በመታገላችን የሆነ ውስጣችን የሚሰራ ነገር ይኖራል። የሆነ በፊት ያልነበረን ጥንካሬ አሁን ዛሬ ሊመጣ ይችላል። ከዛ ውስጥ ወጥተን ደግሞ ሌሎች ልክ እኛ ባለፍንበት መንገድ ውስጥ የሚያልፉ ሰዎችን ለመርዳት እንችላለን። ምክንያቱም እኛ አልፈንበታል። ዝም ብለን በቲዮሪ አይደለም፣ ግን ኖረነዋል ያንን ነገር። ስለዚህ ለነዛ ሰዎች የሚጠቅም ነገር ልንነግራቸው ልናሳያቸው እንችላለን። ስለዚህ እንደ አዲስ እንደተከፈተ በር የመጣውን ኦፖርቹኒቲ ማየት መቻል አለብን። አራተኛ ለምን ይሄ ሆነ? በቃ ለምን ከሚለው ጥያቄ ወጥተን አሁን ምን ወደሚለው ጥያቄ እንሁን። ኦኬ ይሄ ነገር ሆኗል፣ አሁን ምን ላድርግ? አሁን ምንድነው the next step እንጂ ለምን ይሄ ሆነ የሚለው ጋር ከቆየን እዛው ስታክ አድርገን እንቀራለን፣ መንቀሳቀስ አንችልም። ስለዚህ እሱን ትተን አሁን ምንድነው መደረግ ያለበት ወደሚለው ሽፍት ማድረግ መቻል አለብን። በእርግጥ ይሄ በአንድ ቀን የሚደረስበት ነገር ነው ብዬ እኔ አላስብም። ግን የሚያስፈልገንን ታይም ከወሰድን በኋላ ግን ወደ አሁን ምንድነው እሺ ከዚህ በኋላ ይሄ ነገር ሆኗል፣ ይሄ ለውጥ በህይወቴ መጥቷል፣ ምንድነው ኔክስት ስቴፑ ወደሚለው ስንገባ አቅም እናገኛለን። የሆነ ኤክሳይትድ ምን ሆንበት ነገር ይኖር አዲስ ነገር ልናደርግ ነው ብለን
እና የዛሬውን እዚህ ላይ ነው የምጨርሰው። አንድ ጥያቄ ብቻ ትቼላችሁ ልሄድ የምፈልገው በህይወታችሁ ምን አይነት ከባድ ለውጥ ገጥሟችሁ ያውቃል? እንዴትስ አስተናገዳችሁት አለፋችሁት? ፈቃደኛ ከሆናችሁ ኮሜንቱ ላይ ልትጽፉልን ትችላላችሁ። በሚቀጥለው በሌላ ርዕስ እንደገና እስከምንገናኝ ድረስ ጌታ ይባርካችሁ። በሰላም ሁኑ።